የቅዱስ አማኑኤል ቤተሰቦች እንደምን ቆያችሁኝ? በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ ካለፈው ቁጥር 1 የቀጠለውን ካቆምንበት ቁጥር 2ን እንደ እግዚአብሔር ቅዱስ ፈቃድ የመጨረሻው ክፍል ነው እንቀጥላለን ማለት ነው። ለትምህርታችን ርዕስ አድርገን የወሰድነው ቀዳሚት ሰንበትና የጌታ ቀን በሚል ነው። ይህም በዮሐንስ ራእይ ምዕራፍ 1 ቁጥር 10 ላይ የተመዘገበውን መሰረት አድርገን ማለት ነው። ክርስቲያኖች ሰንበታትን የማክበር ግዴታም ስላለብን ለምንድን ነው የምናከብረው የሚለውን በጥልቀት እንድናውቀው ይጠቅማልና በዚያ መሰረት ነው የምንማረው። ዕለተ እሑድ ዕለተ ትንሣኤ ናት። ጌታችን በሞቱ ሕይወትን የሰጠባት፣ ትንሣኤያችን በኩር ሆኖ ሞትን ድል አድርጎ የተነሳባት ዕለት ናት። የማርቆስ ወንጌል ምዕራፍ 16 ከቁጥር 1 ጀምሮ እስከ ቁጥር 8 እንደሚነግረን ይሄንኑ ታሪክ ነው የሚነግረን። ጌታችን በሞቱ ሕይወትን የሰጠባት፣ ትንሣኤያችን በኩር ሆኖ ሞትን ድል አድርጎ የተነሳባት ዕለት በመሆኗ እናከብራታለን። ከትንሣኤው በኋላም ለሐዋርያቱ የተገለጠባት፣ ዳግመኛም ለሐዋርያው ቅዱስ ቶማስና ለሐዋርያቱ የተገለጠባት፣ ዳግመኛም እንዲሁ ለአባቶቻችን ሐዋርያት በመጀመሪያ ተገልጦ በኋላ ለአባታችን ቅዱስ ቶማስ ከአባቶቻችን ሐዋርያት ጋር ተገልጦባታልና ታላቅ በዓል ናት ዕለተ እሑድ። ይህንንም በዮሐንስ ወንጌል ምዕራፍ 20 ከቁጥር 19 እስከ ቁጥር 23 ላይ በሚገባ ተመዝግቧል። እንዲሁም ከቁጥር 26 ከቁጥር 29 ላይ እዛው ምዕራፍ 20 ዮሐንስ ወንጌል ዕለተ እሑድ ቅዱሳን ሐዋርያት የታደሱባት፣ ኃይልንና ጽናትን ያገኙባት፣ ጸጋ መንፈስ ቅዱስን የተላበሱባት ዕለት ናት። እንዲሁም የአማናዊት ቅድስት ቤተ ክርስቲያናችን የልደት ቀን ዕለተ እሑድ ናት። ይህንንም እውነት የሐዋርያት ሥራ ምዕራፍ 2 ቁጥር 1 እስከ ቁጥር 4 ላይ እንዲህ ገልጠዋል። በዓለ ሃምሳ በተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩትንም ቤት ሁሉ ሞላው ነው የሚለው። አንድ እሳትም የተከፋፈሉ ልሳኖች ታዩአቸው፣ እንደ እሳትም የተከፋፈሉ ልሳኖችም ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። ይህ የሆነው መቼ ነው? በዕለተ እሑድ ነው። መንፈስ ቅዱስ ለአባቶቻችን ሐዋርያት የወረደላቸው። በመጀመሪያው ክፍለ ዘመን ሐዋርያት አንድ ላይ እየተሰባሰቡ ማዕድን የሚባረኩባት ዕለተ እሑድ ናት። ዛሬ ቅድስት ቤተ ክርስቲያናችን ውስጥ ዛቲ ዝክር እየተዘከረ ድሆችን ሁልጊዜ ማበላት ተገቢ ነው። በዕለተ እሑድ በተለየ መልኩ የሚጠግቡበት የሚዘከሩበት ነው። መልካም። ይህንንም መጽሐፍ ቅዱሳዊ መሰረት ያለው አገልግሎት ነው ማለት ነው። የሐዋርያት ሥራ ምዕራፍ 20 ቁጥር 7 ላይ ከሳምንቱም በመጀመሪያ ቀን እንጀራ በመቁረስ ነው የሚለው። ከሳምንቱ መጀመሪያ ማለት ከሳምንቱ መጀመሪያ ቀዳሚት ሰንበት ናት። ከዚያ ግን ዕለተ እሑድ ናት። ዕለተ እሑድ አንድ የምትባለው ከሳምንቱ የምትባለው የምትከበርበት የብሉይ ኪዳን ሳምንት ሰንበትን ማለት ነው። በመጀመሪያ የምትባለው ዕለተ እሑድ ነው። እንጀራ በመቁረስ ተሰብስበን ሳለን ጳውሎስ በነጋው ሲሄድ ስላሰበ ከእነርሱ ጋር ይነጋገር ዘንድ ነበር። እስከ መጨረሻው መንፈቀ ሌሊት ድረስ እስከ ሌሊቱ ድረስ ብዙ ትምህርቶችን ቃሉን እያስረዘመ ቆየ ይላል። ስለዚህ ከሳምንቱ መጀመሪያ ቀን እንጀራ በመቁረስ ይላል። ተሰብስበን ሳለን ዝክር በመቀመስ በመብላት አጋፔ የሚለውን የግሪኩን ስርዓት በማከናወን ቅዱስ ጳውሎስና አባቶቻችን ሐዋርያት አስተምረውናል። የፍቅር ማዕድ። በዚህች ዕለት እሑድ የተለያዩ መንፈሳዊያት አገልግሎት ይካሄዳሉ። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 1 ላይ ለቅዱሳንም ገንዘብን ስለማዋጣት ለገላትያ አብያተ ክርስቲያናት እንደደነገግኩት እናንተም ደግሞ እንዲሁ አድርጉ ይላል። መልካም ነው። ይህን መሰረት አድርገው ብዙ አባቶቻችን ዛሬ
ህዝበ ክርስቲያኑን ይህን ያህል ገንዘብ አምጡ፣ እንዲህ ልናሰራ ነው፣ እንዲህ ልናደርግ ነው፣ ጽድቅን ማስተማር ሲገባቸው ገንዘብ ላይ ትኩረት ያደረጉ አባቶች ከዚህ ድርጊታቸው ሊቆጠቡ ይገባል። አባቶቻችን ቅዱሳን ሐዋርያት ገንዘብን ስለማዋጣት ህዝብን ጫንቃን በማይከብደው የህዝብን ጉሮሮ በማይዘጋ የሰዎችን አእምሮ በማያደማ ሰውን በማያሰናክል መልኩ ሰው ደስ ብሎት እንዲያደርግ እንጂ አምጡ እያሉ ማስጨነቅ ክርስቲያናዊ ስነ ምግባር አይደለም። በሁሉ አድባራት ተሰግስጋችሁ ያላችሁ የማትጠቅሙ አባቶች እውነተኞቹን አባቶቻችንን አታሰድቡ፣ ለምዕመናንም መሰናክል አትሁኑ። ይህን በዚህ አጋጣሚ ማስተላለፍ እፈልጋለሁ። በዚህም ስኬት ገንዘብ ለህዝበ ክርስቲያኑ የሚጽናናበትን ነገር አድርጉለት። ብዙ የሚጽናናበት ነገር አለ። ህዝቡ በጭንቀት በመከራ በሐሳብ ነው ያለው፣ ቤቱ ጎድሎበት። እባካችሁ ለህዝባችን እናስብ። ክርስቲያኖች ይህን ስናደርግ እግዚአብሔር ደስ ይለዋል። በተለይ አባቶቻችን እናስተውል። ወንጌላዊው ቅዱስ ዮሐንስ በዕለተ እሑድ ራእይ ተገልጦለት ዕለቲቱንም የጌታ ቀን ብሎ ይጠራታል። ይህም የዮሐንስ ራእይ ምዕራፍ 1 ቁጥር 10 እስከ 11 ላይ በጌታ ቀን በመንፈስ ነበርኩ፣ በኋላዬም የመለከትን ድምፅ የሚመስል ታላቅ ድምፅ ሰማሁ። እንዲሁም የሚታየውን በመጽሐፍ ጽፈ ወደ ኤፌሶንና ወደ ሰምርኔስ፣ ወደ ጴርጋሞን፣ ወደ ቲያጥሮንም፣ ወደ ሰርዴስም፣ ወደ ፊልድልፍያም ወደ ሎዶቅያም በእስያ ወዳሉት ወደ 7ቱ አብያተ ክርስቲያናት ጻፋለኝ ላካለኝ ነው ያለው። ስለዚህ ይህንን የነገረው በዕለተ እሑድ ነው። ዳግመኛ ዓለምን ለማሳለፍ ለፍርድ የሚመጣባት ዕለት የጌታ ቀን ዕለተ እሑድ ናት። ጌታችን በዕለተ እሑድ ቀዳሚት ለእሑድ አጥቢያ እኩለ ሌሊት 6 ሰዓት ላይ መጋቢት 29 ቀን ለፍርድ እንደሚመጣና ይህችን ዓለም ከመኖር ወደ አለመኖር የሚያሳልፋት ዕለት እንደሆነች በሊቃውንተ ቤተ ክርስቲያን ዘንድ ይታመናል። መታመን ብቻ አይደለም፣ እውነቱም በዚህ ዕለት ነው ክርስቶስ የሚመጣው። ነገር ግን የትኛዋ ዕለተ እሑድ፣ የትኛዋ ወርሃ መጋቢት፣ የትኛዋ 29ኛዋ ቀን፣ የትኛዋ ሰዓቲቱ መቼ ትሆን ከአባት ብቻ በቀር የሚያውቅ የለም። በማቴዎስ ወንጌል ምዕራፍ 24 ላይ ከቁጥር 1 ጀምሮ እስከ ቁጥር 44 እንደሚነግረን የመምጣትና የዓለም መጨረሻ ምልክቱስ ምንድን ነው ብለው አባቶቻችን ሐዋርያት ሲጠይቁት የተናገራቸውን እንስማው። የማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ነው ያለው። ያችን ቀን የሚያውቃት እግዚአብሔር ነው። ይህን የመጽሐፍ ቅዱስ ጥቅስ ሌሎች ቤተ እምነት ልጅ ያለው ክርስቶስን ነው፣ ዓለም ስታውቅ ክርስቶስ አያውቅም ይላሉ። እንዴ አባቶቻችን ሐዋርያት ኢየሱስ ክርስቶስ በደብረ ዘይት ተራራ ሆኖ የመምጣትና የዓለም መጨረሻ ምልክቱስ ምንድነው ብለው የጠየቁት ማንን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የሆነውን ሁሉ እየነገራቸው የማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ነው ያለው። ልጅ ያለው ማንን ነው? ከአባት ብቻ በቀር የሰማይ መላእክት፣ የሰራዊት አለቃ ሊቃነ መላእክት ቅዱስ ሚካኤልና ቅዱሳነ መላእክት አያውቁም። ከምድር ልጅ የተባለው አዳምና ዘሩ የተቀደሱቱ ቅዱሳን እነ ነብዩ ሄኖክ እነ ነብዩ ኤልያስ የተባረኩቱ በመንፈስ ቅዱስ የተመረጡት አባቶቻችን ሐዋርያት ራእይን የገለጹለት ቅዱስ ዮሐንስና ቅዱሳን የኔን መምጣት አያውቁም ማለት ነው እንጂ ክርስቶስን አይደለም። ልጅ ያለው እርሱን አይደለም። ልጅም ቢሆን ያለው አዳምንና ዘሩን ማለት ነው። እናስተውል። እነሱ ክርስቶስን ይላሉ። የሚመጣው ማን ሆነና? እባካችሁ በዚህ ምክንያት ክርስቲያኖች አትሰናከሉ። መጽሐፍ ቅዱስን በጾምና በጸሎት በማስተዋል በእግዚአብሔር ፍቅርና በትህትና አንብቡ። በሌሎች ቤተ እምነት ያላችሁ ወገኖቼም መጽሐፍ ቅዱስን እያጣመማችሁ አትናገሩ። በመጀመሪያ መጽሐፍ ቅዱስና የሌላው መጽሐፍ ቅዱስ በራሱ የተለየ መጽሐፍ ማለት ነው። በመንፈስ ቅዱስ 40 ጸሐፍትን ከሐዲስ ኪዳን 8 ከብሉይ ኪዳን 32ን አድርጎ በ40 ጸሐፍት በመንፈስ ቅዱስ የተቃኙ ሰዎች የጻፉት ነው። ቅዱሳን የጻፉት ነው። መልእክቱም ሙሉ በሙሉ እግዚአብሔር መንፈስ ቅዱስ ነው የሰራው። ስለዚህ ከእግዚአብሔር ጋር ስትጣሉ እንዳትገኙ።
አባቶቻችን ሐዋርያት የመምጣትህና የዓለም መጨረሻ ምልክቱስ ምንድነው ያሉት ክርስቶስን ነው። ልጅ የተባለው አዳምና ዘሩን እንጂ የሚመጣውማ ልጅ የተባለው ክርስቶስ ያውቃል። የሚመጣው ራሱ አይደለ? ዓለምን የሚያሳልፈው ክርስቶስ አይደለ? ለፍርድ የሚመጣው ክርስቶስ አይደለ? ይህንን እናስተውል ክርስቲያኖች። በሌሎች ቤተ እምነት ይህን የመጽሐፍ ቅዱስ ክፍል በሌላ ስለሚተረጉሙት በማስተዋል እንድትመረምሩት በእግዚአብሔር ስም እጠይቃችኋለሁ። ቀዳሚት ሰንበትና የጌታ ቀን የተባለችው ዕለተ እሑድ ልዑል እግዚአብሔር ያከበራቸው ዕለታት ሰንበታት ልናከብራቸው እንደሚገባን በመጽሐፍ ቅዱስ ተመዝግቧል። አንደኛ ኦሪት ዘፍጥረት ምዕራፍ 2 ከቁጥር 1 እስከ ቁጥር 3 ላይ እንዲህ ይላል። ሰማይና ምድር ሰራዊታቸውም ሁሉ ተፈጸሙ። እግዚአብሔርም የሰራውን ሥራ በሰባተኛው ቀን ፈጸመ። በሰባተኛውም ቀን ከሰራው ሁሉ አረፈ። እግዚአብሔርም በሰባተኛው ቀን ባረከው ቀደሰውም። እግዚአብሔር ሊያደርገው ከፈጠረው ሥራ ሁሉ በእርሱ አርፏልና ነው ያለው። ይቺ ቀዳሚት ሰንበት ናት። ስለዚህ ቀዳሚት ሰንበት አሁንም በአዲስ ኪዳን እንደተከበረች አለች ማለት ነው። እግዚአብሔር እኔ ነቢያትንና እንዲሁም ብሉይን ልሽር አልመጣሁም፣ ሕግን ልሽር አልመጣሁም ላጠብቅ እንጂ ነው ያለው። የሻረው ነገር አለ፣ በብዙ ነገር ተምረነዋል። አሁን ግን ብሉይ ኪዳን ላይ ይህች ሰንበት ተሽራለች ብለው ማያከብሯት አሉ። ወደፊት እመጣበታለሁ። ሰበንዴ አድቬንቲስት ቸርች ቀዳሚትን ሰንበት ናት የሚሉ አሉ። አይ እሑድ ብቻ ናት ሰንበት የሚሉ አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ቀዳሚትም ሰንበት ናት፣ ዕለተ እሑድም ሰንበት ናት፣ የጌታ ቀን። ስለዚህ እነዚህ ሁለቱ ሰንበታት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተከበሩ ናቸው። ሁለተኛ ኦሪት ዘጸአት ምዕራፍ 16 ከቁጥር 21 እስከ 29 ላይ ሰውም ሁሉ ዕለት ዕለት የሚበላውን ያህል በጠዋት ለቀመ፣ ፀሐይም በተኮሰ ጊዜ ቀለጠ። እንዲሁም ሆነ። በስድስተኛው ቀን 2 እጥፍ አድርገው እያንዳንዳቸው 2 ጎሞር እንጀራ ለቀሙ። የማህበሩም አለቆች ሁሉ መጥተው ለሙሴ ነገሩት። እርሱም እግዚአብሔር የተናገረው ይህ ነው፣ ነገ ዕረፍት ለእግዚአብሔር የተቀደሰ ሰንበት ነው። የምትጋግሩትን ጋግሩ፣ የምትቀቅሉትንም ቀቅሉ፣ የተረፈውን ሁሉ ለነገ እንዲጠበቅ አኑሩት አላቸው። ዕለተ ዓርብ ለቀዳሚት ሰንበት እንዲሆን አብራችሁ ልቀሙ አላቸው። ሙሴም እንዳዘዘ ለነገ አኑሩት አላቸው። ሙሴም እንዳዘዘ ለነገ አኖሩት። አልሸተተም ነው የሚለው፣ ትልም አልሆነበትም። ሙሴም ከእግዚአብሔር ሰንበት ዛሬ ነውና የእግዚአብሔር ሰንበት ዛሬ ነውና ብሉት፣ ዛሬ በሜዳ አታገኙትም። 6 ቀን ልቀሙት፣ 7ኛው ቀን ግን ሰንበት ነው፣ በእርሱ አይገኝም አለ። በ7ኛውም ቀን እንዲሆነ ከሕዝቡ አንዳንድ ሰዎች ሊለቅሙ ወጡ፣ ምንም አላገኙም። እግዚአብሔርም ሙሴን ትእዛዞቼንና ሕጎቼን ለመጠበቅ እስከ መቼ እንቢ ትላላችሁ? እግዚአብሔር ሰንበትን እንደሰጣችሁ ሰው ሁሉ በስፍራው አይሂድ አለው። ሕዝቡም በ7ኛው ቀን ፈርቶ አልሰራም፣ አረፈባት ነው የሚለው። እግዚአብሔር ይቆጣል። ይህ የኔ ትእዛዝ ነው፣ ሕጎቼን ለመጠበቅ እስከ መቼ እንቢ ትላላችሁ ነው ያለው። እኔ አላዘዝኩም፣ ሰንበታት የእግዚአብሔር ናቸውና አክብራቸው። ሌላ ኦሪት ዘጸአት ምዕራፍ 20 ቁጥር 8 ላይ የሰንበትን ቀን ትቀድሰው ዘንድ አስብ ነው የሚለው። ከ10ቱ ትእዛዛት ይህ ደግሞ ሌላው ሕግ ነው። እናስተውል። ኦሪት ዘሌዋውያን ምዕራፍ 19 ቁጥር 30 ላይ ሰንበታቴን ጠብቁ፣ መቅደሴን አክብሩ፣ እኔ እግዚአብሔር ነኝ። እግዚአብሔር የሚቀደስባትን ቅድስት ቤተ ክርስቲያንን አክብሩ፣ ሰንበታቴንም ጠብቁ ነው ያለው። ሰንበታቴን አለ፣ ቀዳሚት ሰንበትንም ዕለተ እሑድንም። ይሄ አስቀድሞ ለአባቶቻችን በትንቢት ዛሬ ላይ ለሚፈጸመው ነገር የተነገረ ነው። ሌላው ትንቢተ ኢሳይያስ ምዕራፍ 56 ከቁጥር 1 እስከ 7 ላይ ያለውን እንየው። እግዚአብሔር እንዲህ ይላል፣ ማዳኔ ሲመጣ ጽድቄም ሊገለጥ ቀርቧል። ማዳኔም ሊመጣ ጽድቄም ሊገለጥ ቀርቧልና ፍርድን ጠብቁ፣ ጽድቅንም አድርጉ። ይህን የሚያደርግ ሰው ይህንንም የሚይዝ የሰው ልጅ እንዳያረክሰው ሰንበትን የሚጠብቅ እጁንም ክፋት ከማድረግ የሚጠበቅ ብፁዕ ነው። ወደ እግዚአብሔርም የተጠጋ መጻተኛ በእውነት እግዚአብሔር ከሕዝቡ ይለየኛል አይበል። ጃንደረባውም እነሆ እኔ ደረቅ ዛፍ ነኝ አይበል። እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝንም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላልና
የእግዚአብሔር አገልጋዮች የሆኑ ክርስቲያኖች ሁሉ የተመረጡት ሰንበትን ሲያከብሩ እስቲ ያለውን እንስማው። በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ። ምን ስላደረጉ? ሰንበትን ስለሚያከብሩ፣ ያገለግሉት ዘንድ የእግዚአብሔርንም ስም ይወድዱት ዘንድ፣ ወደ እግዚአብሔር የሚጠጉትን መጻተኞች እንዳያረክሱት፣ ሰንበትን የሚጠብቁትን ቃል ኪዳኔንም የሚይዙትን ሁሉ ወደ ተቀደሰ ተራራዬ ወደ ርስቴ ገነት መንግሥተ ሰማያት አመጣቸዋለሁ። የተቀደሰችውም ተራራ ሌላ በምድር ላይ ያለች አሁን ቅድስት ቤተ ክርስቲያን ናት። በጸሎቱም ቤት ደስ አሰኛቸዋለሁ። ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላልና የሚቃጠለውን መስዋዕታቸውን ሌላ መስዋዕታቸውን በመሠዊያ ላይ እቀበላለሁ አለ። ለዚህ ሁሉ መፍትሄው ምንድን ነው? ሰንበታትን ማክበር ነው። ስድስተኛው ትንቢተ ሕዝቅኤል ምዕራፍ 20 ቁጥር 20 ላይ ሰንበታቴን ቀድሱ እኔም እግዚአብሔር አምላካችሁ እንደሆንኩ ታውቁ ዘንድ በእኔና በእናንተ መካከል ምልክት ይሆናሉ ነው ያለው። ስለዚህ ቀዳሚት ሰንበትና ዕለተ እሑድ የመዳናችንና እግዚአብሔርን የምናመሰግንባቸው ሕጉን ቃሉን የምናከብርባቸው ምልክቶቻችን ናቸው። እናክብራቸው። ማቴዎስ ወንጌል ምዕራፍ 12 ቁጥር 8 ላይ የሰው ልጅ የሰንበት ጌታ ነውና ነው ያለው። በዮሐንስ ራእይ ይችን ሰንበት ቀዳሚት ሰንበትንም ዕለተ እሑድንም የጌታ ቀን ይላታል ዮሐንስ ራእይ ላይ። ስለዚህ ይሄ ሰንበት የጌታ ነው። የአባ ኤፍሬም ውዳሴ ማርያም ስለ እመቤታችን የጸሎት ድርሰቱን ሲጽፍላት እንዲህ ነው ያለው። የጸሎት መጀመሪያ ሰኞ ተጀምሮ በዕለተ እሑድ በሊቃውንቱ ዘንድ በየዕለቱ ተከፋፍሎ መደላደሉ ሰባተኛይቱን ቀን ክብርት ሰንበተ ክርስቲያን ዕለተ እሑድን ያስታውሰናል፣ ይዘክረናል። ሰንበት ማለት ምን ማለት ነው? ሰንበት ማለት ዕረፍት፣ ሰባተኛ ቀን ማለት ነው። ስለዚህም ፍጥረታት እሑድ መፍጠር ተጀምሮ ዕለተ ቀዳሚትን እግዚአብሔር አረፈባት። አምላክ ስራውን መስራት ትቶ ያረፈባት ዕለት ቀዳሚት ሰንበት ናት። ይህም በብሉይ ኪዳን ነው። በሐዲስ ኪዳን ደግሞ ለተሰኞ አንድ ይባልና ሰባተኛይቱ ቀን ዕለተ እሑድ እንግዲህ ትጠራለች ማለት ነው። በሌላም ይህች ሰንበት እሑድ የጌታ ቀን የተባለችው ታላቅ የከበረች ሰንበት ናት። ከዚህም እውነተኛ ትምህርት የተነሳ ዕለተ ቀዳሚትና ዕለተ እሑድ ክቡራት ሰንበታት መሆናቸውን አውቀን ልናከብራቸው ይገባናል ማለት ነው። ሁላችንም ክርስቲያኖች ይህን አስተውለን መስማት፣ መማር፣ ማወቅ አለብን። የሰንበታት በረከታቸው ይደርብን፣ አሜን። ቀዳሚት ሰንበትና የጌታ ቀን የዮሐንስ ራእይ ምዕራፍ 1 ቁጥር 10 ያስተማረን የመከረን አምላከ ቅዱሳን ኤልሻዳይ ሁሉን የሚችል አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ለወደደን ከኃጢአታችንም በደሙ ላጠበን መንግሥትን ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። ወስብሐት ለእግዚአብሔር።